ከመጠራት በላይ መመረጥ የሕይወትን አክሊል የሚያሰጥ ነበሩ የለም በኋለኛው የያዝነውን ያያል ዳኛው ነበሩ የለም በኋለኛው የያዝነውን ያያል ዳኛው ከመጠራት በላይ መመረጥ የሕይወትን አክሊል የሚያሰጥ ነበሩ የለም በኋለኛው የያዝነውን ያያል ዳኛው ነበሩ የለም በኋለኛው የያዝነውን ያያል ዳኛው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይለ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት የቃል ኪዳን ልጆች የወንቅ እሸቱ ቅዱስ ገብርኤል ወዳጆችና አክባሪዎች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ አምድ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ መንፈሳዊ የግጥም መርሃ ግብራችን ነው። የግጥሙ ርዕስ አጽናኝ መንፈስ ቅዱስ በውስጡ ያለበት መንፈሳዊ መርከብ መድኃኒት ነው ትጋት። ግጥሙን አዘጋጅተን የምናቀርብላችሁ በትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች በኪነ ጥበብ ክፍል ያለን በጋራ በመሆን ነው። ውድ ክቡራን አድማጮቻችን እስከ መርሃ ግብር ፍጻሜ አብራችሁን ትቆዩን ዘንድ በልዑል እግዚአብሔር ስም በትህትና እንጠይቃለን። ከመጠራት በላይ መመረጥ የሕይወትን አክሊል የሚያሰጥ ነበሩ የለም በኋለኛው የያዝነውን ያያል ዳኛው ነበሩ የለም በኋለኛው የያዝነውን ያያል ዳኛው። ቢነገር አያልቅም ታምሩ። ቢነገር አያልቅም ታምሩ። የአምላካችን ምሕረት አቤት አሰራሩ። ትጋትን ባረከው ባለት ላይ ያጸናው የሁሉ ምሳሌ እጹብ ድንቅ አረገው። ትጋት ሕይወታችን ትጋት ሰላማችን የእውቀት ትምህርት ቤት ግርማ ሞገሳችን ዛሬ ላለንበት ሆኗል ምክንያታችን። እረ የትጋት ፍቅር ከቶ የተለየ ነው መራራውን ሕይወት ቀይሮ አጣፈጠው። እንወደዋለን ትጋት ክብራችን ነው። የጠላትን ወሬ ተረት ማን ሊሰማው? ጠላት አትወራጭ አትድከም በከንቱ አንደራደርም ርስታችን ነው። ጭንቀትን አርቆ ሰላም የሰጠን ነው የፍቅር መሰረት አንጋፋው ማህበር ነው። ጭንቀትን አርቆ ሰላም የሰጠን ነው የፍቅር መሰረት አንጋፋው ማህበር ነው። እናውቀዋለን የነበርንበቱን ጨለማና ብርሃን መለየት አቅቶን ፍዝዝ ድንግዝ ብለን የምንሰራው ጠፍቶን ሃይማኖታችንን ሳናውቀው ሥላሴን በዛርና ጠንቋይ ጎስቁሎ ሕይወታችን ስናማርን ኖርን በጨለማ ሆነን። ዛሬ ግን አገኘን የቃል ኪዳን አባት የጠላትን ሴራ የሚያፈርስ በጸሎት በንባ ጸሎታቸው ተመስርቶ ትጋት ይኸው አየነበት ሰላማዊ ሕይወት። ያለ ምክንያት አይደል ትጋት ያልነው ብርሃናችን ነው በስደት ላለ ነው። አንተውም ትጋትን ሰላማችንን ያደረገልንን እናውቀዋለን። ትቢያ ላይ አንስቶ በረከት ያደለን እንወደዋለን ማህበረ ትጋትን። ደግሞ ቃላችን ነው አደራም አለብን ኤሳው አይደለንም አንሸጥም ቡክርና ከአባታችን ጋራ ወደፊት ነውና የጊያዝን ምክር አንሰማምና ጌታን ካሳዘኑት ምን እብረት አለና። ሐዘን አስረስቶ ደስታ አለበሰን መረጋጋት ሰፍኖ አውቀናል ሥላሴን የእስራኤሉን ቅዱስ የፈጠረነውን። መረጋጋት ሰፍኖ አውቀናል ሥላሴን የእስራኤሉን ቅዱስ የፈጠረነውን። ትጋት ማለት ፍቅር፣ ትጋት ማለት ሰላም፣ ትጋት ማለት ፍቅር፣
ትጋት ማለት ሰላም ድንቅ ታምራቱ የሚደንቅ ለዓለም። እረ እንደው ትጋትስ ይኑር ለዘላለም መጽናኛ ነው ለኛ በስደቱ ዓለም። ትጋት በመግባቱ ስንቱ ሰው ደስ አለው ሕይወቱ ጣፍጦለት ሞልቶለት ጎደሎ። እንግዲህ ትጋቶች እንበርታ በእምነት ከዋዘኞች ወንበር እንራቅ ከሐሰት። በሃይማኖት ጸንተው ቆራጥ ልብ ይዘነ በሃይማኖት ጸንተን ቆራጥ ልብ ይዘነ የበረከት ሥራ እንስራ ተግተነ። በሃይማኖት ጸንተን ቆራጥ ልብ ይዘነ የበረከት ሥራ እንስራ ተግተነ። አይተነዋል በፊት ጨለማውን ሕይወት አይተነዋል በፊት ጨለማውን ሕይወት አንድ ስም ሳይሞላ ስንንከራተትን ጨለማው ተገፏል በማኅበረ ትጋት በእግዚአብሔር ቸርነት በግፈኛው ጸሎት። ታዲያ ወደ ኋላ ምን አመጣው ስንፈት መጠንከር ነው እንጂ በማኅበረ ትጋት የእሳት ሊትንታግ ነው አመዱን አያውቅም እንዳንንከራተት በዳንኪራው ዓለም። ትላንት አሉ መባል ደግሞ ዛሬ የሉም አይጣልብን አያድርስብን ቸሩ መድኃኔዓለም። ማስተዋል ግድ ነው በትጋት ስንኖር ማስተዋል ግድ ነው በትጋት ስንኖር የሆነልን ነውን ማሳየት በተግባር የሆነልን ነውን ማሳየት በተግባር። አጽናኝ መንፈስ ቅዱስ በውስጡ ያለበት አጽናኝ መንፈስ ቅዱስ በውስጡ ያለበት መንፈሳዊ መርከብ መድኃኒት ነው ትጋት። የእግዚአብሔር ቸርነት ማዳኑ የበዛበት ነው ማኅበራችን ማኅበረ ትጋት። አጽናኝ መንፈስ ቅዱስ በውስጡ ያለበት በጭንቅ ያሳለፍነው የመከራው ሕይወት ታሪኩን ወቀረ አሻገረን ትጋት። ባለውለታችን የስደት ስንቃችን ትጋት አይደለም ወይ በረከት ያደለን? ያ የነበርንበት የስቃዩ ዘመን ለስጋም አልበጀን እንኳን ለነፍሳችን። አይቶ አዘነልን ጌታ አምላካችን። አባ ዮሐንስን ላከልን በክብር በኦንላይን ሆነን በአሕዛብ ሀገር ወንጌል ሰበኩልን የሥላሴን ምስጢር። ለጠንቋይ ለሰይጣን ስንገብር ነበር በበረሃው ስብከት ታምነናል እግዚአብሔር። የጽድቁን ጎዳና አሳዩን በተግባር የጽድቁን ጎዳና አሳዩን በተግባር። እውነቱን አውቀናል ተስፋ ቁረጥ ሰይጣን እውነቱን አውቀናል ተስፋ ቁረጥ ሰይጣን። በአባ ዮሐንስ ስብከት እንደ አዲስ ተወለድን ይኸው እንገኛለን ማኅበር መስርተን። መሪው መንፈስ ቅዱስ ታምር የሚሰራ የማዳኑን ዝና ለዓለሙ ይወራ። የከፋ የጨነቀው ይግባና ይጽናና የሰላም ማኅበር ትጋት ነውና። እኔ ስለዋለው ትጋት እንደ ልቤ ተቀዳዶ ወድቋል የሞት የደብዳቤ። ዛሬን ያየሁበት ብርታቴ ድጋፌ ያደረገልኝን እመሰክራለሁ በአንደበቴ ባፌ። ይህንን ለሰጠን ለሰራዊት ጌታ ይህንን ለሰጠን ለሰራዊት ጌታ ተነሱና መስግን ዘወትር ጠዋት ማታ ተነሱና መስግን ዘወትር ጠዋት ማታ። ሰይጣን የሚፈራው በስሙ ብቻ ነው። ሰይጣን የሚፈራው በስሙ ብቻ ነው። ባለ ግርማ ሞገስ ትጋት ማኅበር ነው። ታላቁ ስማችን በዓለም የታወቀው ብሔር ብሔረሰብ በፍቅር የያዘው ማኅበረ ትጋት መልካም ምሳሌ ነው። በእግዚአብሔር ፊት የተወደደ ነው። ትጋቱ በታችን ጥልቅ ምስጢር አለው። የጀግና ልጆች ነን ማንም አይበግረን። ላሊቧልታ ወሬ አንሰጥም ጆሯችን። የእኛ ዓላማችን ስራና ስራ ነው። ከታሪክ አባት ጋር ታሪክ ማስቀመጥ ነው። ከታሪክ አባት ጋር ታሪክ ማስቀመጥ ነው። የሰነፍ ጥርቅም ቢለው አላሰራ የሰነፍ ጥርቅም ቢለው አላሰራ። ጊዜው ያንተ ሆኖ ለክፋት ለሴራ በፌስቡክ በቲክቶክ ውሸትን ብትዘራ ስህተት የለበትም ታሪክ ነው የሰራ። ዛፍ ቅጠሉ ሳይቀር የሚመሰክረው ስለ አባ ዮሐንስ ስራ ጀግንነት ነው። በዚህ ክፉ ዘመን የቀረ ብቻውን ለሀገር ለወገን ምሕረት የሚለምን ነው የሰላም አባት ፍቅር የሚሰብክ። ፈተና ቢያበዛ ይህ ጠማማ ትውልድ ተጽፎ ለጥፋት ገና ሳይወለድ አባት ይሳደባል አንድ እርምጃ ሳይሄድ። የሚያስብ አይምሮ ልቦና እያለን እሳትና ውሃን መለየት ያቃተን አየሰው ልጅ ሞኙ ሸጠ ሕሊናውን በልቶ ሳይጨርሰው የሰበሰበውን። ቢያውቀው ምን ነበረ የተሰጠውን ቢያውቀው ምን ነበረ የተሰጠውን። እንንቃ ትጋቶች አሁን ነው ጊዜያችን።
እንንቃ ትጋቶች፣ አሁን ነው ጊዜያችን። በረከት ለመስራት ይበርታ ክንዳችን። መንበረ ጸባዖት የእኛ ገዳማችን፣ የበረሃው መናኝ አጽናኝ አባታችን። ለዚህ መልካም ዕድል ስለተመረጥን በትጋት ማህበር ሰብስቦ ቀደሰን። መድኃኒት ሆኖናል ለነፍስ ለስጋችን። አጥብቀን እንያዝ የተሰጠን ጸጋን። ነጣቂ ተኩላዎች አሉ በዙሪያችን፣ ስተው የሚያስቱ ከጽድቅ መንገዳችን። የተሰራን ማፍረስ ቁም ነገር መስሏቸው ሲዋሹ ይታያሉ ሚዲያ ላይ ወጥተው። አትዩ እንደቀላል ሚስጥሩ ጥልቅ ነው። የሰላም ቤታችን ትጋት ማህበር ነው። በጨነቀን ጊዜ እረፍት ያገኘ ነው። የግፈኛው አባት የንባቸው ውጤት ነው። ስሙን ከፍ አድርገው ትጋት ብለው ጠሩት። እምነትና ምግባር ታይቶበት በእውነት፣ እምነትና ምግባር ታይቶበት በእውነት። በስንዴ መካከል እንክርዳድ ባይጠፋ፣ በስንዴ መካከል እንክርዳድ ባይጠፋም፣ ተረከዝ ቢያነሱ ባደረጉ መልካም፣ ውለታን የረሱ የሄዱት ወደ ዓለም ውሃ መጨረሻቸው የላቸውም ሰላም። የትጋት ውለታ እንዲህ በቀላል ነው? የጨለማው ሕይወት የበራው በማን ነው? ስናዝን ስንተክዝ መጽናኛ የሆነው አንጋፋው ማህበር የሰላም በር ነው። ማህበረ ትጋት ስሙ ክብራችን ነው። መመረጣችንን እንወቀው በእውነት። የስጋም የነፍስ ሰጥቶናል መድኃኒት። በአገልግሎቱ የታመነ በእውነት እጥፍ ድርብ ዋጋን ያገኛል በረከት። በአገልግሎቱ የታመነ በእውነት እጥፍ ድርብ ዋጋን ያገኛል በረከት። ትጋቶች ጠንክሩ ጽኑ በቃል ኪዳን። ትጋቶች ጠንክሩ ጽኑ በቃል ኪዳን። መወጣት አለብን ግዴታችን ነን። እርፍ ይዞ ወደ ኋላ ከማን ያየነው ነው? አሊወልተ የለም የእሳት ልጅ ትንታግ ነው። ከማውራት መስራትን ቅድሚያ እየሰጠነው ይሄን መልካም ዕድል በሉ እንጠቀመው። የእግዚአብሔርን ስራ በእጅጉ እያደነቅን የሆነልነውን እንመስክር ተግተን። በነፈሰው መንፈስ መታለሉን ትተን አደራ እንጠብቅ እንገኝ ሰው ሆነን። በነፈሰው መንፈስ መታለሉን ትተን አደራ እንጠብቅ እንገኝ ሰው ሆነን። መንበረ ጸባዖት እስኪ ተመልከቱት፣ መንበረ ጸባዖት እስኪ ተመልከቱት። ገዳመ መንፈስ ቅዱስ አቤት ያለው ውበት! የሚሰራው ሁሉ ሲከናወንለት፣ የዘራው ቅዱስ ቃል ፍሬ ሲያፈራለት አቤት መታደሉ! ይሄ ትሑት አባት የዓይናችን ብርሃን የታሪክ ባለቤት። ታዲያኛ ትጋቶች ምን ይጎልብናል? ሕጉን እየጠበቅን ሳንወላውል በበረሃው ስብከት በአዋጅ ነጋሪው ቃል ኩርንችቱ ሞልቷል፣ ጎባጣው ተቀንቷል። በአንድ ቃል ትናገር ዓለምም ትመስክር። ለማመን የሚከብድ ታሪክ ሲደረደር የሰው ልጅ ይመስክር ዝናውን ይናገር። ትጋትም ትጋት ነው የጸና በአንድ ቃል ስርዓቱን ጠብቆ ጽድቅን ይፈጽማል። ትጋትም ትጋት ነው የጸና በአንድ ቃል ስርዓቱን ጠብቆ ጽድቅን ይፈጽማል። ስሙን እየጠራን የወንቅ እሸት ገብርኤል፣ ስሙን እየጠራን የወንቅ እሸት ገብርኤል። ያልሆነልን የለም ታሪክ ተቀይሯል። ይህ ሁሉ ሆኖልን፣ ይህ ሁሉ ሞልቶልን በዋዛ ፈዛዛ የረሳን ማህበሩን የማይቀር ጥያቄ ትልቅ ዕዳ አለብን። በእጅ ያገኙትን ወርቅ መዳብ አድርጎ ማየት በበረከት ፈንታ ያስከትላል ቅጣት። ተነሱ ትጋቶች ኧረ እንወቅበት። መንበረ ጸባዖት ገዳመ መንፈስ ቅዱስ አለ የኛ ሕይወት። የስጋው ገበያ ይቅርብን ስንፈት፣ የሚበጀነውን ለነፍስም ለስጋም እንስራ በረከት። ብልህ አይበላውም ሌባም አይገባበት፣ ከአባ ዮሐንስ ጋር የሚሰራ በእውነት። ታማኝ ገብርኄር ነው ላካብድ አይደለም፣ በጸጋ የሾመው ቸሩ መድኃኔዓለም። ታማኝ ገብርኄር ነው ላካብድ አይደለም፣ በጸጋ የሾመው ቸሩ መድኃኔዓለም። መንፈሳዊ መርከብ ማህበራችን ትጋት፣ መንፈሳዊ መርከብ ማህበራችን ትጋት። ከክፉ አድራጊዎች የሌለው አንድነት አርያ ምሳሌ ሆኗል ከሁሉም በፊት። የማይካድ ቃል ነው ስንቱ ሰው ሆነበት። በበረሃው መናኝ በሚያስተምሩት ቃል በተራራው ስብከት። ታዲያ ለዚህ ማህበር ውለታው ምን ይሆን? ደረትን መስጠት ነው ወይስ ጀርባ ይሆን? ይህንን ክቡር ማዕድ የተቀደሰውን በግድ የለሽነት እንዳንሄድ ረግጠን አደራ አደራ እንፍራ እግዚአብሔርን። ለዚህ ግፈኛ አባት ሐዘን እንዳንሆን ለበረከት ገብተን ለማዕት እንዳይሆን። አደራ አደራ እንፍራ እግዚአብሔርን። ለዚህ ግፈኛ አባት ሐዘን እንዳንሆን
እንዳንሆን ለበረከት ገብተን ለመዓት እንዳይሆን ባላማ እንጽና እንትጋ ወደፊት ባላማ እንጽና እንትጋ ወደፊት ከቶ ያድነንም ወዲያ ወዲህ ማለት ከንቱ ድካም ብቻ ትርፍ የሌለው ውጤት መንገዱ የቀና ከእውነት ጋር የሚጓዝ አለልን ትጋት አጥብቀን እንያዝ ሙሉ አገልግሎቱ ዘውትርም አይቋረጥ ትጋት ማህበራችን ሰላም ነው የሚሰጥ በዚህ መኖር ለኛ ከመጠራት በላይ ነውና መመረጥ አለ ጀግና አባት አለነ ጀግና አባት በረሃ የኖረ ታሪክ የሚያስቀምጥ ባለም እየዞረ ትጋቶች ደስ ይበለን በእውነት ዳግም አናገኝም እንዲህ አይነት አባት አሁን ነው ጊዜያችን ታሪክ አብሮ መስራት አሁን ነው ጊዜያችን ታሪክ አብሮ መስራት መንበረ ጸባዖት አሰራሩ ግሩም የሚያስደንቅ በእውነት እንዴት ባለ ዕውቀት ምን አይነት ጥበብ ነው አሻግሮ በማየት ውብ አድርጎ የቀየሰው የጥበብ መጀመሪያ እግዚአብሔር መፍራት ነው ብሎ አስተምሮ በተግባር የመረው በረሃኛው መናኝ አባ ዮሐንስ ነው ላለው ለሚተካው የሚያነጋግር ነው መንበረ ጸባዖት ለዓለም ብርቅዬ ነው የጥበብ መጀመሪያ እግዚአብሔር መፍራት ነው ብሎ አስተምሮ በተግባር የኖረው በረሃኛው መናኝ አባ ዮሐንስ ነው ላለው ለሚተካው የሚያነጋግር ነው ላለው ለሚተካው የሚያነጋግር ነው መንበረ ጸባዖት ለዓለም ብርቅዬ ነው መንበረ ጸባዖት ለዓለም ብርቅዬ ነው የቀጠረ የሰላም ሰው መስሎ አሳልፎ ሊሰጥ በፍቅር አባብሎ አስታርቆኝ እያለ ሲያታልል ቢታይም ባጠመደው ገብቷል ጠላት ኃይል የለውም ከመጠራት በላይ ውድ ክቡራን አድማጮቻችን እንደምን ቆያችሁን እነሆ ስትከታተሉት የነበር መንፈሳዊ የግጥም መርሃ ግብራችን ከዚህ ላይ ተጠናቀቀ ውድ ጊዜያችሁን መስዋዕት አድርጋችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን በዕለተ ሐሙስ ሐሳብ አስተያየታችሁ አይለየን እያልን በቀጣይ እስከምንገናኝ ቸርን ሰንብት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን ያቆየን ነበሩ የለም በኋለኛው ያዝነውን ያያልዳኛው ነበሩ